ቀስ ብለሽ ጠጪ ደግሞ እንዳያምሽ። ታባ ሜሮን እኮ ላንቺን ብትሆን ጓደኛሽ ናት። ስጠፋ ጤንነቷ ሲጎድል አያሳስብሽም? እባክሽ ንገሪኝ፣ እናቷ በጣም ታሟል። እቤት አለችልሽ፣ በሯን ዘግታ አልወጣም ብላለች። በጣም ተናዳለች። አንቺ ቢሆን ባትሄጂ ይሻልሻል። ስልኳንም ዘግታብናለች። ምን አይነት ሰው ነሽ ግን? እንዴት ብቻዬን ተከትለሽ ትሄጃለሽ? ምን አይነት ጨካኝ ነሽ ግን? እኔ እኮ አንቺ ከተትሽ በራምሽ ነበር የቀረው። ሜሮን በሩን ክፈቹ፣ እዚህ እንደሆንሽ አውቃለሁ። እባክሽ በሩን ክፈቹና እናውራ። ትርሲት እባክሽ ብቻዬን መሆን እፈልጋለሁ። ሂጂ፣ በቃ አልፈልግሽም፣ ሂጂልኝ። ሜሮን በጭራሽ አልሄድም፣ እዚሁ በር ላይ ነው የማድረው። እባክሽ ክፈቹ። እኔ ምንም አላደርግልሽም፣ በቃ እኔ ኃጢአተኛ ነኝ። እባክሽ ከኔ ራቂ። አንቺ ቅድስት ነሽ፣ እባክሽን ሂጂ። እኔ ቅድስት አይደለሁም፣ እግዚአብሔር እኮ ይቅር ይላል። በሩን ክፈቹና እናውራ መጀመሪያ። እባክሽ ሜሮን እባክሽ ክፈቹ። ትዝ አይልሽም ልጅ እያለን አብረን እንቆርብ ነበር። ያ ሁሉ ደስታሽ አታስታውሽም? እባክሽ ሜሮን እግዚአብሔር እኮ ይወድሻል። እኔም በጣም ነው የምወድሽ። እባክሽ በሩን ክፈቹ፣ ክፈቹ ሜሮን፣ እባክሽ ሜሮን ክፈቹ፣ እባክሽ። ጓደኛዬ አንቺ ነበርሽ። አንቺን ግን ከዳሽ ቀርበሽ ብትይ ቀርበሽ ስለማምራል ብለሽ ማናቀዋለም መስጠኝ ነው። አንቺን ከፍቼሽ የገጠመኝ ብታውቂ ትርስትይ ይቅርበኝ። እናቴን ከፍቼሽ አንቺን ከፍቼሽ መጨረሻ የሆነ እህቴ እባክሽ ተረጋጊ። ሁሉም ነገር ፈቷል። መጀመሪያ ግን ቤተክርስቲያን ሄደን የምሳባችን አገኛችሁ። እሺ በምን በቤድኛው ድፍረት ይሄ ምን ብዬ እናገራለሁ? እባክሽ አንቺ ብቻ ተረጋጊ። መጀመሪያ ቤተክርስቲያን ሄደን አባል እናገኛችሁ። ሁላችንም እኮ ንጹህ አይደለንም። እባክሽ ሜሮን እንደው እባክሽ አባል እናገኛችሁ። ምን እለዋለሁ? በቃ ትነግሪዋለሽ። ያደረግሽውን ነገር በሙሉ ትነግሪዋለሽ። ይቅር ይልሻል። እግዚአብሔር ይቅር ባይ ነው። ለእኛ ብላ አይደል የተሰቀለው? ይቅር ይልሻል። እጸልይልሻለሁ። ግን ከፈለግሽ እኔ ይቅርታ አድርጊልኝ። እንደዚህ ይቅር እያለን እንዴት ነው አሁን ደህና ነሽ አይደል? ተረጋጋሽ? አዎ ተረጋግቻለሁ። ያቺ ልጅ እያየች ነው። ወይኔ ጉዴ! በቀደም ራሱ አይታኝ ነበር። በእናትሽ ምን ትለኝ ይሆን? እዚህ የመጣሽው እኮ ሰው ለማየት አይደለም፣ እግዚአብሔር ለማግኘት ነው። ሰው ይፈርዳል፣ እግዚአብሔር ግን ይቅር ይላል። እግዚአብሔር ሰውነታችንን ሰው ልባችንን ነው የሚያየው። በቃ እኔ ትንሽ አባ እናገኛቸውሽ። እንኳን ወደ ቤትሽ ተመለስሽ ልጅ። ፈጣሪ ይቅር ይላል። ይቅር ባይ አምላክ ነው ያለ ልጅ። እንኳን ከስተትሽ ተምረሽ መጣሽ። ኦርቶዶክስ መከራ የሚጸናባት ሃይማኖት ናት ልጅ። ዋናው አንቺ በሰላም መጣሽ። እግዚአብሔር ይቅር ይላል። ዋናው ኃጢአትሽን አምነሽ መናዘዝሽ ነው እንጂ ክርስትና ፈጽሞ መውደቅ የሌለበት ጉዞ አይደለም። ነገር ግን ወድቆ መነሳት፣ ጠፍቶ መገኘት ነው። ሜሮን በህይወት ፈተናና በመጥፎ ጓደኞች ግፊት ምክንያት ከቤተ ክርስቲያን ርቃ በጭንቀት ተውጣ ነበር። የዓለም ሳቅና ጭፈራ ውስጧን ሊያረካው አልቻለም።
ምክንያቱም እውነተኛ ሰላም ያለው በፈጣሪ ዘንድ ብቻ ነውና። ቅዱስ ቃሉ ወዳጅ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል እንደሚል ምሳሌ ምዕራፍ 17 ከቁጥር 17። እውነተኛ ጓደኝነት ወደ ጥፋት የሚገፋ ሳይሆን በጨለማ ውስጥ ሆኖ ብርሃኑን የሚያሳይ ነው። ሜሮን በሰው ፍርድ ብትሰጋም እግዚአብሔር ግን ከሰው ይልቅ ልብን ያያል። ዛሬ ኃጢአቷ እንደ ደመና ተበትኖላታል። በንስሐ አባቷ ምክንያት ወደ አባቷ ቤት ተመልሳለች። ያጣችውንም የልጅነት ደስታና ቅዱስ ቁርባንንም ዛሬ በቤተ ክርስቲያን አጸድ ውስጥ በአዲስ ነጭ ነጠላና በደስታ ማንነት አግኝተዋለች። ሜሮን ዛሬ አዲስ ሰው ሆናለች። በሕይወት አውሎ ንፋስ የዛላችሁ በቤቱ ያለው ሰላም ለሁላችሁም ይሁን። እግዚአብሔር የማይጠፋ ተስፋ ነውና፣ አሜን።